የማይገመት ሰው ሁን። ለሰዎች ግልጽና ቅን መሆንህን አሁኑኑ አቁም። ምክንያቱም ሰዎች አንተን ሙሉ በሙሉ ባነበቡና በተረዱ ቁጥር በዛው ልክ አንተ ላይ ያላቸው ንቀት እየጨመረ ይመጣል። ቀጣይ እርምጃህን፣ ደስታህን ወይም ሐዘንህን በቀላሉ መገመት ከቻሉ አንተ ለነሱ ምንም ዋጋ የሌለህ እንደፈለጉ የሚያሽከረክሩ ተራ አሻንጉሊት ሆነሃል ማለት ነው። እውነታዊ ነው። የሰው ልጅ በተፈጥሮ የሚያከብረው የሚፈራውና የሚማረከው ፈጽሞ ሊገምተውና ሊቆጣጠረው ለማይችለው ሚስጥራዊ ሰው ብቻ ነው። በዚህ ቪዲዮ ሰዎች አንተን መቆጣጠር አቁመው አንተ ሰዎችን በስነ ልቦና ብልጫ የምትቆጣጠርበትንና ማንም ሊደፍረው ወደማይችልበት ኃያል ስብዕና የምትቀየርበትን ጥልቅ ሚስጥር አካፍሉ። ወደ ሚስጥሮቹ ከመግባታችን በፊት ቪዲዮውን ላይክ በማድረግ ጀምሩት። አዳዲስና ጠቃሚ የስነ ልቦና ትምህርቶች በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ለሌሎች እንዲጠቅም ሼር ያደርጉት። እንዲሁም ለግል ሕይወታችሁ ወይም ለስነ ልቦና የማማከር አገልግሎት በቀጥታ በታች ባለው ስልክ ቁጥር በ0966 91 96 23 ደውላችሁ እኛን ማግኘት ትችላላችሁ። አንደኛ፣ ስሜትህን እንደ ጦር መሳሪያ ተጠቀምበት እንጂ አትነዳበት። በስነ ልቦና ውስጥ ኢሞሽናል ሪአክቲቪቲ የሚባል አደገኛ በሽታ አለ። ይህ ማለት ሰዎች በሚሰጡ ምላሽ ልክ የራስን ስሜት መለዋወጥ ማለት ነው። እስኪ ቆንጆ ብርሃን ፈንጥቆ የነበረበትን ያንን ቀን አስታውስ። አንድ ሰው መጥቶ ሲያደንቅህ ጥርስ እስኪሰበር ድረስ ስቃህ። ደግሞ ያው ሰው መጥቶ ትንሽ ክፉ ቃል ሲወረውርብህ ዓለም እንደፈረሰበችብህ ያህል ታለቅሳለህ። ውስጥ ይረበሻል። አየህ፣ የደስታም ሆነ የሐዘን ሪሞት ኮንትሮል ያለው የሰዎች እጅ ላይ ነው። ሰዎች አንተን ለመቆጣጠር ቢፈልጉ ትልቅ ጥረት ማድረግ አይጠበቅባቸው። አንዱን ቁልፍ ብቻ መጫን ነው የሚጠበቅባቸው። የማይገመት ሰው ግን ይህንን የሪሞት ኮንትሮል ቁልፍ ለማንም አሳልፎ አይሰጥም። ሲሰድቡት አያለቅስም፣ ሲያሞግሱት አይቦርቅም። ፊት ላይ የሚነበበው የውስጥ ሰላም እንጂ የሰዎች የጥቃት ወይም የውዳሴ ማዕበል መሆን የለበትም። ሰዎች ሊያናድዱ ሞክረው ምንም ምላሽ ስታጣላቸው ግራ ይጋባሉ፣ መገመትም ያቀታቸዋል። አንተንም መቆጣጠር እንደማይችሉ ሲገባቸው ያለ ፍላጎታቸው አንተን ማክበር ይጀምሩ። ሁለተኛ፣ እቅድህን በጨለማ ውስጥ አብስል። The scared power of moving into silence። መቼም ተፈጥሮን አስተውልሃል። ትላልቅ ዛፎች ሲያድጉ ስራቸው መሬት ውስጥ በጥልቀት ሲሰርጹ ድምፅ አያሰሙም፣ አያወሩም፣ አይጮሁም። ሲወድቁና ሲናገሩ ብቻ ነው የሚሰሙት። አንተ ግን የዘራኸውን ዘር፣ ገና ያላደገውን ትንሽ ሐሳብ ለዓለም ሁሉ ትለፈልፋል። ይህንን ልሰራ ነው፣ እዚህ ደረጃ ልደርስ ነው፣ ሕይወቴን ልቀይር ነው እያልክ ለሁሉም ስታወራ ሰዎች አንተን አስቀድመው ይገምተዋል። ታላቁ ጸሐፊ ሮበርት ግሪን The Fourth Law of Power በሚለው መጽሐፉ ላይ ሰዎች የምታደርገውን ሳያውቁ ሲቀሩ ምንም ሊጠምዱ አይችሉም ይላል። ስኬት ድምፅ የለውም። እቅድህን ለራስህ ብቻ ያዝ። ሰዎች አንተን መገመት የሚችሉት የምታደርገውን ሲያውቁ ብቻ ነው። ስለዚህ ጫጫታህን አቁምና በዝምታ አስፈራቸው። ለሰዎች የምትሰጠው ብቸኛ መልስህ ወሬ ሳይሆን ድንገት ብቅ የሚለው የውጤት ብርሃን መሆን አለበት። ሶስተኛ፣ የሌለህን ማብራሪያ አትስጥ። The fatal flow of over-explaining። ይህ ብዙዎቻችንን የገደለን፣ ክብር ያሳጣን፣ ርካሽ ያደረገን ትልቁ ስህተታችን። ሰዎች ባልጠየቁህ ወይም ጭራሽ ጥፋተኛ ባልሆንክበት ሁኔታ ላይ ለምን ራስን ለማስረዳት ትሞክራለህ? አይ እኔ እኮ እንደዛ ማለቴ አይደለም፣ እመነኝ እንደዛ አስቤ አይደለም እያልክ በሄድክ ቁጥር ሰዎች አንተን እንደ ደካማ፣ እንደ ፈሪ፣ በራስ መተማመን እንደሌለው ሰው ነው የሚያዩት። የሰው ልጅ ስነ ልቦና የሚሰራው ደግሞ እንዲህ ነው። ብዙ ማብራሪያ የሚሰጥ ሰው ውስጡ የሆነ ስስ ነገር እንዳለ ወይም ጥፋተኛ መሆኑን በውስጡ እንዳመነ ይቆጠራል። ከዛሬ ጀምሮ አንድ ሰው ሲከስህ፣ ሲተችህ ወይ የሆነ ነገር ሲጠብቅብህ አዎ ወይም አይደለም ማለትን ተለማመድ። ውሳኔህን ብቻ ነገራቸው እንጂ ምክንያቱን ለማስረዳት አትልፋ። ማብራሪያን መቀነስ ስትጀምር ሰዎች በአንተ ላይ ያላቸው አመለካከት በከፍተኛ ሁኔታ እየተቀየረ ይመጣል። እንዴት እንዲህ በድፍረት መለሰ? ምን ተሰማው ብሎ ያስባል። ጸጥታና ማብራሪያ አለማድረግ ትልቁ የጥበቃ ግድግዳ ይሆናል። አራተኛ፣ የአይ ኃይልን ወይም የድንበር ጥበቃን ተላበስ። እስኪ ለሰከንድ ቆም ብልና አስብ። ስንት ጊዜ ነው የራስን እቅድ ሰርዘህ የራስን ስሜትና ህመም ችለህ ለሌሎች ሰዎች ስትል አዎ ያልከው?
እሺ ማለት ባለብህ ቦታ ላይ እሺ ሳትል እምቢ ማለት በሌለብህ ቦታ ላይ እምቢ እያልክ ራስን ስንት ጊዜ አታል። እሺ በማለት ሰዎች እንደሚወዱና እንደሚያከብሩ አስበህ ነበር አይደል? ግን እውነቱ ምን መሰለ? ሰዎች ሁልጊዜ የሚያገኙት ሁልጊዜ እሺ የሚሉትን ሰው ድንበር የሌለውን ሰው በሂደት እየናቁት ይመጣሉ። ምክንያቱም ዋጋ የለው። በነፃ የተገኘ ነገር ማንም አያከብረው። ቅዱሱ ቃል እንኳ ሲናገር ስለ ቃልህ አዎ ከሆነ አዎ ይሁን፣ አይደለም ከሆነ አይደለም ይሁን ይላል። ልብ ላይ አዎ እየሆነ አንደበት ላይ አይደለም ወይ ደግሞ ልብ ላይ አይደለም እያለ አንደበት ላይ አዎ ማለትን ይከለክላል። ስለዚህ ያለምንም ማብራሪያ ፊትህን ሳታሳይ ምንም ነገር ማለት ሳትፈራ አይ ማለት ስትጀምር ሰዎች መጀመሪያ ይደነግጣሉ። እንዴት አያለኝ ብለው ይናደዳሉ። ግን ከጥቂት ቀናት በኋላ ሳይፈልጉ አንተን ማክበር ይጀምራሉ። ለምን? ድንበር ያለው ሰው ሁልጊዜም ክብር አለው። አምስተኛ፣ ያለፈውን ታሪክህንና ድክመትህን ማንም እንዲያነባ አታድርግ። የሰው ልጅ በተፈጥሮ የማወቅ ጉጉት አለው። አንተን ሲቀርብ የልጅነትህን ቁስል፣ የድሮ ፍቅርህን፣ ያጣኸውን ገንዘብ፣ የቤተሰብህን ችግር፣ ብቻ ሁሉንም ነገር እንዲያውቅ ትፈቅድለታለህ። ያስታውስሃል። መግቢያ ላይ የጠቀስነውን የዳዊትን ቃል ተመልከት። የተረፈኝ ጠላቴስ ቢሆን እታገሰው ነበር፣ ነገር ግን አንተ እኩያዬ ወይም ባልንጀራዬ ነህ እያለ ስለ ጉዳቱ ይናገር። ትልቁ ስህተትህ ታሪክን ለጊዜያዊ ሰዎች መክፈት ነው። ታሪክን ያወቀ ሰው ድክመትን ያውቃል። ድክመትን ያወቀ ሰው ደግሞ ነገ መጥቶ የቱ ጋር አንተን መምታት እንዳለበት ጠንቅቆ ያውቃል። በዚያው አቅጣጫ ይመታል። የማይገመት ሰው ግን ታሪኩን ለማንም አይዘረግፍም። የሚሰጣቸው ዛሬ ያለበትን ጠንካራ ማንነት ብቻ ነው። የውስጥህን መጽሐፍ ለማንም አታስነብብ። መጽሐፍህ ከተዘጋ ማንም ሊያነብህና ሊጫወትብህ ፈጽሞ አይችልም። ስድስተኛ፣ የመጥፋት ጥበብን ተካ። the strategic law of absence። እስኪ አንድ እውነት እንነጋገር። አንድ ነገር ሁልጊዜ ከፊትህ ሲኖር ሁልጊዜ ስታየው ዋጋው አይቀንስም። በኢኮኖሚክስ ሳይንስ ወይም ስካርሲቲ ፕሪንሲፕል ወይም የጥረት ህግ የሚባል ነገር አለ። ወርቅ ውድ የሆነው ስለሚያምር ብቻ አይደለም፣ በቀላሉም ስለማይገኝ ጭምር እንጂ። አንተ ግን ለሰዎች እንዳየር ነው። በማንኛውም ሰዓት በማንኛውም ደቂቃ ስልክ ሲደውሉልህ ትገኛለህ። የት ነህ ሲሉ ሮጠህ ትደርሳለህ። ይህን አድርግ ሲሉ ያንተን ጉዳይ ጥረት አድርግላቸዋለህ። አየህ፣ ሁልጊዜ አቬለብል ወይም ዝግጁ በመሆነ ዋጋህን አረከስከው። ሰዎች ሁልጊዜ ለሚያገኙት ነገር ክብር የላቸው። ሮበርት ግሪን ህግ ቁጥር 16 ላይ ክብርህን ከፍ ለማድረግ ከፈለክ መጥፋትን ተለማመድ ይለናል። የማይገመት ሰው ሁልጊዜ አይገኝም። የት እንዳለ አይታወቅም። ስልክ ሲደወልለት ከሰዓት በኋላ ይመለሳል። ለራሱ ዓለም፣ ለራሱ ሥራና ለራሱ ጊዜ በጣም ክብር ይሰጣል። ከዛሬ ጀምሮ እባካችሁ መጥፋትን ተለማመዱ። አይናቸው ከአይናቸውም ራቁ። ሲያጧችሁ፣ ባዶነታችሁን ሲረዱ ያኔ እናንተን መገመት ያቆማሉ። ክብርህን ወደ ቦታው ይመለሳል። ሰባተኛ፣ የውዳሴንና የነቀፌታን ማዕበል መግታት። ኢሞሽናል ዲታችመንት ፍሮም ቫሊዴሽን። ሰዎች እንዴት በቀላሉ እንደሚቆጣጠሩ ታውቃለህ? በጣም ቀላል ነው። ሁለት ቆንጆ ቃላቶችን ይወረውሩላል። አንተ እኮ ጀግና ነህ፣ አንተ እኮ ልዩ ነህ ይለዋል። በዚያ ሰዓት ውስጥህ ሕዋስህ ደስታ በሙሉ በደስታ ይሞላል። ግን አድምጠኝ፣ በሰዎች ሙገሳ የቆመ የሰዎች ነገር እነሱ ሲተቹ አብሮ ይፈርሳል። በስነ ልቦና ውስጥ ዶፓሚን ሉፕ የሚባል አደገኛ ውደት አለ። የሰው ልጅ ማረጋገጫን ወይም ቫሊዴሽን እንደ ዕፅ ነው የሚለምደው። ሰው ይህንን አውቀዋል። አንተን ማጥፋት ሲፈልጉ ያንን ውዳሴ ያቆሙታል። ያኔ ትደነግጣለህ። እንዴ ምን አጥፍቼ ይሆን ብለህ ራስን ትጠይቃለህ። የማይገመት ሰው መሆን ትፈልጋለህ? የሰዎችን አፍ አትስማ። ሲያሞጋጉስህ ፊት ላይ አንዳችም የደስታ ብልጫ አታሳይ። አጭር ፈገግታ ብቻ ስጥና አለፈው። ሲነቅፉህም በንዴት አትገንፍል። አመሰግናለሁ ብለህ ብቻ ተወው። ስድቡንም ሆነ ሲያመሰግኑ አንድ አይነት የተረጋጋ ማንነት ስታሳይ ሰዎች አንተን ማንበብ ያቀታቸዋል። የቁጥጥሩን ቁልፍ ከነርሱ እጅ ወጥቶ አንተ እጅ ውስጥ ብቻ ይገባል ማለት ነው። ስምንተኛ፣ ያልተሟላ መረጃ የመስጠት ጥበብ። ከአንድ ሰው ጋር ስትቀመጥ ስለ ውሎ፣ ስለ እቅድህ፣ ስለ ቤተሰብህ፣ ስለ ችግርህ ሁሉንም ነገር ታወራለህ አይደል? ልክ እንደ ተተረተረ ጆርያ ያለህን ሁሉ አውጥተህ ትዘረግፋለህ። ግን አንድ ሚስጥር ልንገርህ፣ የሰው አይምሮ ወይም ሂውማን ብሬን ያልተሟላ ነገር ይጠላል። በሳይንሱ ዚግርሜክ ኢፌክት ይባላል። አእምሮአችን ሚስጥርን በግማሽ መንገድ የተተውን ነገር እና ያልተፈታን እንቆቅልሽ ደጋግሞ ማሰብን ይወዳል። ስለዚህ ስታወራ ሁሉንም አትጨርስ። ሰዎች
ትናንት የት ነበርክ ሲሉ ትንሽ ሥራ ነበረኝ ብለህ ዝም በል። ምንም አይነት ማብራሪያ አትስጥ። ምን አይነት ሥራ ደግሞ ሲሉ ፈገግ በልና አርዕስቱን አስቀይረው። አየህ፣ ያኔ አእምሯቸውን አንተን መመርመር ይጀምራል። ምን እያደረገ ነው? ከማን ጋር ሆኖ ነው? እያሉ ስለ አንተ ማሰብ ይጀምራሉ። አንተ መገመት ስለማትችል ጉጉታቸው እየጨመረ ሄደ። ሁልጊዜም በአንተና በሰዎች መካከል ትንሽ ክፍተት ወይም ሚስትሪ ትታለፍ። 9ኛ የክህደት ጊዜው አስደንጋጭ ዝምታ። አብሶሉት ግሬስ ኢን ዘ ፌስ ኦፍ ቢትሪያል። ይህኛው ህግ ልብህን ሲሰብረው ይችላል፣ ግን በጥሞና ስማኝ። አንድ በጣም የምታምነው የምትወደውና ዋጋ የሰጠው ሰው ከጀርባህ ጩቤ ሲሰካብህ፣ ሲክድህና ሲዋሽህ ምን ታደርጋለህ? ብዙዎቻችን እንጮኻለን፣ እናለቅሳለን። እንዴት እንዲህን ታደርግብኛለህ ብለን እንጠይቃለን። ያኔ የእኛ ስታተስ እናጠፈዋለን። ይህ ምንድን ነው? ይህ ተገማችነት ወይም ፕሬዲክቲቢሊቲ ነው። ያ የከዳ ሰው ይህን ሁሉ እንደምታደርግ አስቀድሞ ጠብቆታል ወይም ዝግጁም ሆኖበታል። ግን አሁን የማትገመት ሰው ልትሆን ነው። አንድ ሰው ሲከዳ ምንም አትበል፣ አትጩህ፣ አትደውል፣ አትጠይቅ። ልክ ምንም እንዳልተፈጠረ ሙሉ በሙሉ ከህይወቱ ዝም ብለህ ውጣ። በዚህ ጊዜ ክህደቱን የፈጸመው ሰው ሾክ ውስጥ ይገባል። እንዴት አልነቀሰም? እንዴት አልተናደደም? ምናልባትም እኔን አላጣኝም ማለት ነው ብሎ መጨነቅ ይጀምራል። ያንተ ዝምታ ለነሱ ትልቁ ቅጣት ነው። ንዴትን ሲጠብቁ እርጋታን ስጣቸው። 10ኛ የባህሪ ድንገተኝነት መፈጠር። የሰው ልጅ ልማደኛ ፍጡር ነው። ሁልጊዜ ጠዋት ቡና እንደምትጠጣ፣ ሁልጊዜ በዚህ መንገድ እንደምትሄድ፣ ሁልጊዜ በዚህ ሰዓት እንደምትስቅ ከተረዱ አንተን በሳጥን ውስጥ አስገብተው ቆልፈውብሃል ማለት ነው። ከዚህ ሳጥን ውስጥ ውጣ። በጣም ተግባቢና ተጫዋች ከነበርክ ዛሬ ቀኑን ሙሉ ዝምታን ምረጥ። ሰዎች ምን ሆነሃል ሲሉክ ምንም ዝም ብሎ ነው በላቸው። በሌላ ቀን ደግሞ በድንገት ያልጠበቁትን ስጦታ አምጣላቸው። የባህሪ መስመር ወይም ፓተርን በተደጋጋሚ ስትሰባብረው ሰዎች አንተን ይህ ነው ብለው መደምደም ያቀታቸዋል። ሚዛናቸውንም ታስተዋል። አንድ ሰው ሚዛኑን ካሳጣኸው ደግሞ መሪነቱን ሙሉ በሙሉ ወደ አንተ እጅ ገብተዋል ማለት ነው። አንተ መገመት የማትችል እንደ ንፋስ መጨበጥ የማትችል ትሆንባቸዋል። 11ኛውን የሚወስድ ደግሞ የድክመትህንና የህመምን ቦታዎች ከሰዎች ፊት ከቶ አታሳይ። The scare protection of your soft spot። እስኪ ለአንድ ሰከንድ አስብበት። ማንም ሰው ፍጹም አይደለም። የየራሳችን የውስጥ ስንጥቆች፣ የልጅነት ቁስሎች፣ በቀላሉ ልባችን የሚሰበርባቸው ስስ ቦታዎች ወይም vulnerabilities አለ። ነገር ግን ትልቁ ስህተት ምን መሰለ? ያንን የቁስል ቦታ ለቅርብ ጓደኛ፣ ለፍቅረኛ ወይም ለሚያውቋቸው ሰዎች ሙሉ በሙሉ አውጥተ መንገር ነው። በስነ ልቦና ውስጥ በጣም ጨካኝ እውነት አለ። ሰዎች እስካከበሩ ድረስ ጥሩ ናቸው። ነገር ግን አንተን መጉዳት ሲፈልጉ መጀመሪያ የሚያካሄዱት የአንተን ድግመት ወደሚያውቁበት ቦታ መሄድ። የት እንደሚጎዳ፣ መች እንደምታለቅስና የትኛው ቃል ኃይልህን እንደሚያፈርስ ጠንቅቀው ያውቃሉ። የማይገመት ሰው ግን ድክመቱን እንደ ቅዱስ ሚስጥር ይዘዋል። ማንም ሰው የት እንደሚሰበር አያውቅም፣ ምክንያቱም ያንን ስስ ቦታ በጠንካራ የሰላም ግድግዳ ከቦታል። ሰዎች ሊሞቱ ሲመክሩ የሚመቱት ባዶ ግድግዳ እንጂ ልብህን መሆን የለበትም። 12ኛ መላው ዓለም ሲናወጥ አንተ ግን እንደ ቋጠኝ ጸጥ በል። በሕይወት ውስጥ መቼም ቢሆን ትላልቅ ችግሮች፣ ድንገተኛ አደጋዎችና የሰው ውርደቶች ሊያጋጥሙን ይችላሉ። ያኔ አንተ ምን አደረግ? አብዛኞቹ ሰዎች ችግር ሲመጣባቸው ይንቀጠቀጣሉ፣ ይጮኻሉ፣ እጆቻቸውን አጠጥፈው አሁን ምን ልሁን ብለው እያለቀሱ ያልፋል። ያ የተለመደው የሰው ልጅ ባህሪና ተፈጥሮ ነው። ግን አንድ የተለየ ነገር ልንገር። ሮበርት ግሪን እና የስቶይክ ፈላስፋ ምን እንደሚሉ ታውቃለህ? መላው ዓለም በእሳት ሲቃጠል አንተ ግን ፊት ላይ አንዳችም የድንጋጤ ምልክት ሳታሳይ ፈገግ ብለህ መቆም ትችላለህ። አንተ ችግር ሲመጣብህ ፍርሃትን በሰዎች ፊት ካላሳየህ በቁጥጥራቸው ውስጥ አላዋሉሁም ማለት ነው። የማይገመት ሰው ግን በከፍተኛ አደጋ ውስጥ ሲገባ ድምፁ ዝቅ ይላል፣ አእምሮ ይረጋጋል። ሰዎች ሲደናገጡ አንተ ማሰብ ትጀምራለህ። ያ የማያወላውል መረጋጋትህ ጠላትም ሆነ በዙሪያ ያሉት ሰዎችን ያስፈራቸዋል። ይህ ሰውዬ ከምን የተሰራ ነው ብለው እንዲያስቡም ያስገድዳቸዋል። 13ኛ የኪስህንና
የህይወትን ውጣ ውረድ ድብቅ ማድረግ። ፋይናንሺያል ኤንድ ፐርሰናል አውቶሜሲ። የሰው ልጅ በቁሳቁስ በማህበራዊ ደረጃ ላይ በመመስረት ዋጋ ይሰጣል። ኪስ ውስጥ ስላለው ገንዘብ ስንት ብር እንዳገለህ፣ የት ኢንቨስት እንዳደረግ ወይም ስንት ዕዳ እንዳለብህ ለሁሉም ሰው መረጃ መስጠት የለብህ። ገንዘብህን ሰዎች ሲያውቁ በአንተ ላይ ያላቸው አመለካከት ይለወጣል። ኪስ ሲሞላ ይከተለዋል፣ ሲቀንስ ከህይወት ይጠፋል። የማይገመት ሰው በገንዘቡም ሆነ በህይወቱ ውጣ ውረድ ላይ ሚስጥር አለው። ሰዎች ኪስ ውስጥ ምን እንዳለ፣ ዛሬ የት እንዳደረ፣ ምን እቅድ እንዳለው በጭራሽ አያውቁ። ገንዘብም ሆነ ድህነትህ የንግግርህ ርዕስ መሆን የለበትም። ኑሮህን እንደ ሚስጥራዊ ሳጥን ያዘው። ሰዎች ሊያነቡት በማይችሉት ጊዜ ክብርህም በዚያው መጠን ከፍ ከፍ እያለ ይሄዳል። 14ኛ የሌሎችን የውሸት ድራማና ጫጫታ በዝምታ ማየት። The power of non-engagement in drama። በዙሪያ ያሉ ሰዎች በየቀኑ በሐሜት፣ በከንቱ ክርክር፣ በስድብ፣ በውሸት ድራማ ውስጥ ሊከቱ ይሞክራሉ። ሰማህ ወይ? እንዲህ እኮ አለኝ፣ እገሌ እንዲህ ያደረገ እያለ ወደ አንተ ሲመጡ ምን ታደርጋለህ? አንተም አብራቸው ትከራከራለህ፣ ሐሳብ ትሰጣለህ ወይም ትናደዳለህ አይደል? ግን አድምጠኝ፣ የማይገመት ሰው በሰዎች ጫጫታ ውስጥ አያልፍም። ማንም መጥቶ ስለ ሌላው ሊያወራ ፈገግ ብሎ ሲናገር አንተ ፈገግ ብለህ ዝም በል። እስቲ ምን ይመስላል ሲሉ አላውቅም ብለህ አርስቱን ቀይሩ። ሰዎች የጥልና የድራማ ማዕበል ውስጥ ሊያስገቡ ሲሞክሩ አንተ እንደ ብርቱካናማ ቋጣኝ በስተጀርባ ዝም ትላለህ። በወሬ ውስጥ የማይሳተፍ በከንቱ ክርክር ጊዜውን የማያጠፋ ሰው በሰዎች ዘንድ ትልቅ ግርማና ሞገስ ይላበሳል። ሰዎች ያከብሩታል፣ ደግሞም ይፈሩታል፣ ደግሞም ይወዱታል። 15ኛ ለጊዜው ከሰዎች እይታ ውጪ ሙሉ በሙሉ መሰወር። The ultimate art of strategic absence። ይህችን የመጨረሻ ህግ ከዚህ በጥሞና እንድታዳምጠኝ ይፈልጋል። አንዳንድ ጊዜ ከሰዎች ውስጥ ዋጋን ለማስጠበቅ ሰዎችን ማስተማርና ራዕይን ማደስ የምትችለው ብቸኛው መንገድ ከእይታቸው እንደ ንስር በመሰወር ነው። ሁልጊዜ በፊታቸው የምትገኝ፣ ስልክ ሲደውሉልህ የሚያገኙ፣ በማህበራዊ ሚዲያ በየሰዓቱ የምታወራቸው ከሆንክ ሰዎች አንተን እንደጨረሱት መጽሐፍ አድርገው ይቆጥሯል። ነገር ግን በድንገት ከዓይናቸው ጠፋ ስትል፣ ስልካቸው ሲጠፋ፣ መገኘት ሲቀንስ፣ ከሰዎች ማህበራዊ ክበብ ለጊዜው ገለል ስትል ምን እንደሚፈጠር ታውቃለህ? የሰው አይምሮ ባዶነት ወይም አብሰንስ መቋቋምን አይችልም። የት አለ? ምን እየሰራ ነው? ለምን ቀረ? እያሉ ስለ አንተ ማሰብ ይጀምራሉ። የጠፋህበት ጊዜ ለአንተ የጥንካሬ ለሰዎች ደግሞ የናፍቆትና የክብር ጊዜ ሆነ። ሁልጊዜ መገኘትህን አቁም። ሲፈልጉ የማትገኝ የማይገመት ሰው። 16ኛ ጠላትህንና ተቺዎችህን በከፍተኛ ዝምታ ማስደንገጥ። በሕይወት ውስጥ አንተን የሚጠሉ ከጀርባ የሚያወሩና ውድቀትህን በጉጉት የሚጠብቁ ሰዎች መኖራቸው አይቀርም። እነሱ ሲያወሩ፣ ሲሰድቡ ወይም ሊያጣጥሉ ሲሞክሩ አንተ ምን ታደርጋለህ? መልስ ትሰጣለህ፣ ታስረዳለህ ወይም በሶሻል ሚዲያ ላይ ምላሽ ለመስጠት ትሞክራለህ አይደል? ግን ዛሬ አንድ ሚስጥር ልንገርህ። ተቺዎችና ጠላት የሚፈልጉትም ያንኑ ነው። አንተ ስትናደድ፣ ስትጮህ፣ መልስ ስትሰጥ እነሱ ይረካሉ፣ የድል ስሜት ይሰማቸዋል። የማይገመት ሰው ግን ለጠላቶቹ ትልቅ መሳሪያው ዝምታ ነው። ሲያወሩብህ አትስማ፣ ሲሰድቡ ፈገግ ብለህ እለፍ። ምንም ምላሽ አትስጥ። ያንተ ዝምታ የጠላቶችን አይምሮ ይረብሸዋል። ለምን አልተናደደም? ምናልባት ንግግራችን አላስደነግጠውም ማለት ነው ብለው ራሳቸውን መጠየቅ ይጀምራሉ። ንዴትን ሲጠብቁ እርጋታን መስጠት፣ ጠላትን በራሱ መሳሪያ ማሸነፍ ትልቅ ጥበብ ነው። 17ኛ የራስህን ህግጋት መቅረጽ እንጂ የህብረተሰቡ ተባባሪ አለመሆን። ማህበረሰቡ የተወሰነ የህይወት መስመር አውጥቶልህ በዚህ ዕድሜ እንዲህ መሆን አለብህ፣ በዚህ መንገድ ማሰብ አለብህ፣ የሰዎችን ተቀባይነት ለማግኘት እንዲህ መኖር አለብህ የሚል። ብዙዎቻችን የዚህ ማህበረሰብ የተለመደ ህግ ተከታዮች መሆናችንን ብቻ የራሳችንን ኦሪጂናል ማንነት አሳጥቶናል። ሰዎች ሁሉ አንተን በቀላሉ ሊረዱ የሚችሉት በማህበረሰብ ውስጥ ስትኖር ብቻ ነው። የማይገመት ሰው ግን የራሱን ሞራል፣ የራሱን ስኬትና የህይወት ህጎች አሉት። የሌሎችን ባዶ አስተያየትና የህብረተሰብ ግፊት አይፈራ። ሰዎች ስለዚህ ነገር ምን ይሉኛል የሚለውን ማሰብ ስትተው ሙሉ በሙሉ ነፃ ትወጣለህ።
የራስህ ሕግ ስላለህ ማንም ሰው አንተን መገመት፣ በሳጥን ውስጥ ማስገባትም ፈጽሞ አይችልም። 18ኛ በውሳኔ ላይ ፈጣንና ድንገተኛ መሆን። ሰዎች አንተን የተለመደ ፈሪ ወይም ረጅም ጊዜ የሚያስብ አድርገው ሲገምቱ ይችላሉ። ይህን ውሳኔ ለመውሰድ ወራት ይፈጅበታል ብለውም ያስባሉ። ነገር ግን አንተ በማይጠበቅ ሰዓት ፈጣንና ጽኑ ውሳኔ ትወስዳል። በሥነ ልቦናው ውስጥ ታክቲካል ስፒድ የሚባል ነገር አለ። ሰዎች ፍርሃትን ሲጠብቁ አንተ ድፍረትህን ታሳያል። ሰዎች ይቆያል ሲሉ አንተ ፈጥነህ ትደርሳለህ። ሰዎች ይቅርታ ይጠይቃል ሲሉ አንተ በክብር ትለያል። ይህ ድንገተኛ የውሳኔ ለውጥ በዙሪያ ያሉትን ሰዎች ሚዛን ያሳጣቸዋል። እንዴት እንዲህ ፈጣን ውሳኔ ወሰደ ብለው በድንጋጤ እንዲያስቡም ያደርጋል። የማይገመት ሰው ሁልጊዜም በድርጊቱ እንጂ በሐሳቡ አይታወቅም። 19ኛ ከንቱ ክርክርንና የሰዎችን ድራማ በፈገግታ የማለፍ ጥበብ። ዊኒንግ ዊዛውት ፋይት ዘ አርት ኦፍ ነን ኢንጌጅመንት። በየቀኑ ሕይወት ውስጥ ሰዎች ሊያከራክሩ፣ ሊያስቆጡ ወይም ከንቱ የጦርነቶችን ሊነርቱብህ ይሞክራሉ። ሞኝን ማከራከር የራስን ሰላም እንደመሸጥ ነው። የማይገመት ሰው ግን በከንቱ ክርክር ውስጥ ፈጽሞ አይገባም። አንድ ሰው መጥቶ ሊከራከር ወይም ሊጣላ ሲሞክር ረጅሙን ምላስን ሰጥተህ አታሳምነው። አጭር ፈገግታ ስጠውና አርስቱን አስቀይር። ዝም ብለህም ከቦታው ራቅ። ያንተ ዝምታና አለመከራከርህ አሸናፊ ያደርግሃል። ሰዎች ሲከራከሩ አንተ ስትረጋጋ የኃይሉ ባለቤት አንተ መሆን ትጀምራለህ። በጸጥታን ታረጋግጣለህ። 20ኛ የሰዎች እርዳታና ጥገኝነት ሙሉ በሙሉ መላቀቅ። አብሶሌት ሰልፍ ሪላሰንስ ኤንድ ፍሪደም ፍሮም ኢንዲፔንደንስ። ይህቺን ሕግ ልብ ብለህ አድምጠው። ሰው አክባሪ፣ ሰው ፈላጊ፣ በሰዎች ላይ ጥገኛ የምትሆን ከሆነ ክብርህን አታል ማለት ነው። ሰዎች እጅ ላይ ዕዳ ሲኖርብህ ወይም ያለ እነርሱ መኖር እንደማትችል ሲያስቡ እንደፈለጉ ይጫወቱብሃል። የማይገመት ሰው ግን ከማንም ምንም አይጠብቅም። ስሜታዊ ጥገኝነትም ሆነ የቁሳቁስ ጥገኝነት የለውም። ሁሉንም ነገር በራሱ ጥቅም፣ በራሱ አቅም፣ በራሱ ድካምና በእግዚአብሔር ኃይል ለመስራት ብቻ ይተጋል። ሰዎች ሲያውቁ ይህ ሰው ማንም አያስፈልገው፣ በራሱ የቆመ ሰው ነው ብለው እንዲያስቡ አድርግ። ማንም ሰው ላይ ጥገኛ አትሁን። ማንም ሊጎዳህና ሊገምት አይችልም። ሙሉ የሕይወትህ መሪ ጌታ አንተ ብቻ መሆን ትጀምራለህ። 21ኛ የውስጥ ማንነትህን ከማንኛውም ሰው ጋር ሙሉ በሙሉ አለመቀላቀል። ፕሪዘርቪንግ ዮር ኮር አይደንቲቲ። ከማንም ሰው ጋር ስትሆን፣ ከጓደኛ፣ ከፍቅረኛ ወይም ከማህበረሰቡ ጋር ስትቀላቀል የራስን ኦሪጂናል ማንነት አሳልፈን የምንሰጥበት አጋጣሚ አለ። ሰዎች አንተን እንደነሱ እንዲሆኑ ሲፈልጉ እጅን ሰጥተህ ትከተላቸዋለህ። ግን አድምጠኝ፣ የማይገመት ሰው ከማንም ጋር ቢሆን የራሱን ማንነት፣ የራሱን እሴትና የራሱን መርህ በጭራሽ አያስረክም። ሰዎች ሲያዩ ከእኛ ጋር ነው ግን ሙሉ በሙሉ የእኛ አይደለም ብለው እንዲሰማቸው አድርግ። የውስጥ ክፍል ወይም ኮር ሰልፍ ማንም ሊነካው፣ ሊለውጠው ወይም ሊቆጣጠረው በማይችል ቅዱስ ግድግዳ እየተከበበ መሆን አለበት። ማንነትህን ከሸጥህ ክብርህን ጥለሃል ማለት ነው። 22ኛ ትናንሽ ስኬቶችህን በዝምታና በድብቅ ማሳደግ። ማይክሮስቴንስ ኢን ሰክሰስ። አንድ ትንሽ ነገር ስትሰራ፣ ትንሽ ገንዘብ ስትይዝ ወይም ትንሽ ስኬት ስታመጣ ወዲያውኑ ለሁሉም ሰው ታወራለህ አይደል? ግን አንድ ሚስጥር ልንገርህ፣ ስኬት እንደ እሳት ነው። ገና ሲቀጣጠል አየር ከሰጠኸው በደንብ ይነዳል። ገና ሲቀጣጠል በጅምሩ ለሰዎች ካወራው ግን የሰዎች ምቀኝነትና አሉታዊ ኃይል ወይም ኔጌቲቭ ኢነርጂ አፍኖ ያጠፈዋል። የማይገመት ሰው ስኬቱን ከማውራቱ በፊት ውጤቱን ያሳያል። ትናንሽ ድሎችን በጸጥታ በማስታወሻ ውስጥና በለስላሳ ስራ ትወጣዋለህ። ሰዎች አንተን ይህ ሰው ተኝቶ ምንም አያደርግም ብለው ባሰቡበት ሰዓት አንተ ድንገት ትልቅ ደረጃ ላይ ደርሰህ ትገኛለህ። ያቺ የስኬት ድንገተኛ ብቅ ማለት ጠላቶችህንና ተቺዎችህን ዝቅ የሚያስብል አንገት የሚያስደፋ ትልቁ መሳሪያ ነው። 23ኛ ስትለወጥ ሰዎች የሚያሳዩትን ግራ መጋባት በዝምታ ተመልከት። ኦብዘርቪንግ ዜር ኮንፊውዥን። ከዛሬ ጀምሮ እነዚህን ህጎች መተግበር ስትጀምር በዙሪያ ያሉ ሰዎች ምን እንደሚሆኑ ታውቃለህ? ይደነግጣል። እገሌ ተቀይሯል፣ በፊት እኮ እንደዚህ አልነበረም፣ አሁን አይመልስም፣
አሁን እኮ አይለማመጠንም፣ በቀላሉ አይገመትም እያሉ እርስ በርሳቸው ማውራት ይጀምራሉ። ግራም ይጋባሉ። ታዲያ በዚህ ሰዓት አንተ መጥተህ ለምን ተቀየራችሁብኝ፣ ለምን አታዋሩኝም ብለህ አታብራራ። ዝም ብለህ ከሩቅ ሆነ ያንን የሰው መደንገጥ፣ ግራ መጋባት በጸጥታ ተመልከት። ሰዎች ሊለወጡ አንተ ስትጠነክር የሚያሳዩት የፍርሃትና የግርምት እይታዎች ሕይወት ላይ ሙሉ በሙሉ ቁጥጥር እንዳለ የሚያሳይ ውብ ጊዜ። ዝም ብለህ ተመልከት፣ ግን ምንም ነገር አትናገር። ዋው! 24ተኛ ላይ ደርሰናል። የማያውቁትን ነገር አውቃለሁ እንዳለ መቅረት። ብዙዎቻችን ሁሉንም ነገር አዋቂ መስለን ለመታየት እንሞክራለን። ሰዎች ስለ አንድ ነገር ሲያወሩ ባናውቅም እንኳን አውቃለሁ ብለን እንከራከራለን። ምክንያቱም የማናውቀው ነገር ሲኖር ሞኝ መስለን መታየት ስለማንፈልግ ነው። ግን አድምጠኝ፣ የማይገመትና ጥልቅ ሰው ማለት ሁሉንም ነገር የሚያውቅ ማለት አይደለም። አንድ ሰው የሆነ ነገር ሲጠይቅ ባታውቀው በድፍረት አላውቅም ማለት መቻል ትልቅ ጥበብ ነው። ሰዎች ይህንን ሰው ሁሉ ይህ ሰውዬ ሁሉንም ነገር አያውቅም፣ ነገር ግን በሚያውቀው ነገር ላይ ደግሞ ጽኑ የሆነ እውቀት አለው ብሎ ያከብሩታል። አለማወቅህን በግልጽ መቀበል ሰዎች አንተን በቀላሉ እንዲያነቡና እንዲያጠምዱ የሚያስችል ምንም ክፍተት አይሰጣቸው። 25ኛ ራስን ከማጋለጥ ይልቅ የሰዎችን ባህሪ ማጥናት። በማንኛውም ስብሰባ፣ ቤተሰብ ወይም በማህበራዊ ክበብ ውስጥ አብዛኛው ሰው የማይፈልጉት አንድ ነገር አለ። እሱ ምን ይመስላል? ያም ሰዎች እንዲያወሩና ትኩረት እንዲያገኙ። ነገር ግን የማይገመት ሰው በተቃራኒው ይሰራል። ንግግሩን ይቀንሳል። በክፍል ውስጥ ቁጭ ብሎ የሰዎችን የሰውነት ቋንቋ፣ ቦዲ ላንጉጅ፣ የአይን እንቅስቃሴ፣ ውሸታም ማን እንደሆነ፣ እያስመሰለ ያለው ማን እንደሆነ በጥንቃቄ ይመረምራል። ሰዎች አንተን እያወሩ እንደሆነ ያስባሉ፣ ነገር ግን አንተ የእነሱን ነፍስ እያነበብክ። አንተ ራስን ሳታጋልጥ የሌሎችን ሚስጥርና ድግመት ማወቅ መቻል በሕይወት ጫጫታ ላይ ትልቁ የቼዝ ማስተር ያደርጋል። ወዳጄ፣ እስካሁን ድረስ ጥልቅ የሥነ ልቦናና የሕይወት ሕጎችን አዳምጣ። እስከዚህ ሰዓት ድረስ የደረስከው ሕይወትን በሌሎች እጅ ሰጥተህ መደቆስ ሰልችቶ ከሆነ እስካሁን የተጎዳውና የተጫወቱብህ ዋጋ የሰጠው ለነሱ እንጂ ለራስ አልነበረም ማለት ነው። ከዛሬ ጀምሮ ግን መጽሐፍን ዝጋ። ሰዎች አንተን ማንበብ ሲያቆሙ ማክበር ይጀምራሉ። ሲገምቱ የነበሩ ሰዎች አሁን አንተን መፍራትና ርቀታቸውን መጠበቅ ይጀምራሉ። የማይገመት ጠንካራ፣ የማይበገርና የሕይወት መሪ ጌታ በጽኑ የያዝክ ሰው ትሆናል። ማንነትህ፣ ስኬትህ፣ ዝምታ ለጠላቶች ለተቺዎች ትልቁ መልስ ይሁን። ይህ ቪዲዮ ልብህን ነክቶት ከሆነ ሕይወትን እንደቀየረው ከተሰማ ላይክ አድርግ። ሕይወታቸውንም ደግሞ መቀየር ለፈለጉና ይህ ነገር ላልደረሳቸው ወንድሞችና እህቶች ሼር አድርግላቸው። በየዕለቱ አስደናቂና አነቃቂ እንዲሁም አስተማሪ የሆኑ ነገሮችን ወይ ትምህርቶችን ማግኘት የምትፈልጉ ከሆነ ይህን ቻናል ሰብስክራይብ በማድረግ የዚህ ድንቅ ቻናል ቤተሰብ መሆን ይችላል። ምናልባት በየዕለቱ ከዚህ በላይ ጥልቅ የሆኑ የሥነ ልቦናና የእድገት የማንነት ሚስጥሮችን የምናካፈልበትን የቴሌግራም ቻናላችንን ወይም ኢንስፓየር ጄኔሬሽንን አሁኑ በመቀላቀል ቤተሰቦቻችን ይሁኑ። ሊንኩን ከታች በዲስክሪፕሽን ኮሜንት ላይ ተቀምጧል። ሐሳብህን፣ የተሰማህን ስሜት፣ የትኛውንም ነጥብ አብዛኛውን ልብህ እንደነካው በኮሜንት ሴክሽን ላይ የትኛውን እንደወደድከው አስቀምጠን። ቀጣይ በምን ቪዲዮ ላይ እንድሰራላችሁ እንደምትፈልጉ እናንተ ኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬ የነበረን ቆይታ ይህን ይመስላል። እስከ ቀጣዩ ጥልቅ ቪዲዮ በሰላም ቆዩ። ይህ የእናንተው ምርጥ ቻናል ኢንስፓየር ጄኔሬሽን